ሰበር ዜና ከሰሞኑ በአፋርና ትግራይ አጎራባች ላይ በወታደራዊ ስነ ስርዓትና ማዕረግ ቀብሮ የተፈጸመው ግለሰብ ማንነትና ያጋጠመው አደጋ ታወቀ። ከሰሞኑ በዚሁ ስፍራ የቀብር ስነ ስርዓት ከተፈጸመላቸው ግለሰብ መካከል የትግራይ የሰላም ኃይል አባልና የአንድ ወታደራዊ ግንባር ምክትል አዛዥ ሆኖ ሲያገለግል የቆየ ወጣት አመራር መሆኑ ተሰምቷል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የአገራዊ ምክክሩ 4 አጀንዳዎች ከስምምነት ሳይደረስባቸው ወደ ቀጣይ ዙር መሸጋገራቸው ተሰማ። ስምምነት ያልተደረሰበት አንደኛውና ዋነኛው ጉዳይ የመንግስት አደረጃጀት ሲሆን መንግስት የፕሬዝዳንቱና ጠቅላይ ሚኒስትሩን ስልጣን የተደመረበት ፓርላመንታዊ ይሁን ወይንስ ፕሬዝዳንቱ በህዝብ ቀጥታ ይመረጥ የሚለው አንደኛው ነው ተብሏል። ይህ በእንዲህ እንዳለ የምክክር ኮሚሽኑ በዛሬው ዕለት 4000 ጉባኤተኞቹ የሁሉንም አጀንዳዎች ያጸድቃሉ ተብሎ ይጠበቃል። ዝርዝር ዘገባውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ አባላት የድርጅቱን ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላ አባል እውቅናና ተሳትፎ ውጪ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውንም አይነት ስምምነት እንደማይቀበልና እውቅና እንደማይሰጠው በይፋ አስታወቁ። ይህም ጽምዶ በተሰኘው ጥምረት መካከል አለመግባባት መፈጠሩን ያሳየ ሆኗል። ተጨማሪ ያለን ከወደ አሜሪካ የተሰማው ዜና የብዙ ሺዎች ኢትዮጵያንን ተስፋ አጨልሟል ተባለ። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያን ሀገሪቱን ለቀው እንዲወጡ ትዕዛዝ መተላለፉ ተሰምቷል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ ከናይጄሪያ ወደ እንግሊዝ ሊላክ የነበረ 28 ሚሊዮን ዶላር የተገመተ ኮኬን ተያዘ። ዝርዝር አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ከሰሞኑ በአፋርና ትግራይ አጎራባች ላይ በወታደራዊ ስነ ስርዓትና ማዕረግ ቀብሮ የተፈጸመው ግለሰብ ማንነትና ያጋጠመው ክስተት ምንድነው የሚለው ጉዳይ እያነጋገረ ነው። በአፋርና በትግራይ ክልሎች አጎራባቾች ወሰን ላይ ከሰሞኑ በከፍተኛ ወታደራዊ ስነ ስርዓትና በክብር የቀብር ስነ ስርዓቱ የተፈጸመው የግለሰብ ማንነትን በተመለከተ አዳዲስ መረጃዎች ይፋ ሆነዋል። የቀብር ስነ ስርዓት ከተፈጸመላቸው ግለሰብ መካከል የራያ ተወላጁ መሐሪ ከላሊ እንደሚገኝበት የተረጋገጠ ሲሆን እሱም የትግራይ የሰላም ኃይል አባልና የአንድ ወታደራዊ ግንባር ምክትል አዛዥ ሆኖ ሲያገለግል የቆየ ወጣት አመራር መሆኑን ተነግሯል። መሐሪ ከላሊ በተመደበበት የአፋር ክልል ዞን 4 አካባቢ በስራ ላይ ያለ በትላንትናው ዕለት በደረሰበት ድንገተኛ የመኪና አደጋ ህይወቱ ማለፉ ተሰምቷል። ከቦታው በተገኘ መረጃ መሰረት የአስክሬን ሽኝት ፕሮግራሙ በተካሄደበት ወቅት የሀገር መከላከያ ሰራዊት ተሽከርካሪዎችና የጸጥታ አካላት በስነ ስርዓቱ ላይ ተሳታፊ ሆነዋል። ሁኔታ በአካባቢው ማህበረሰብና በፖለቲካ ተንታኞች ዘንድ የተለያዩ አስተያየቶችና ጥያቄዎችን የጫረ ሲሆን አንዳንዶች በወቅታዊ የፖለቲካና የጸጥታ እንቅስቃሴ ላይ ያላቸውን ስጋት ገልጸዋል። ከተለያዩ ወገኖች በተገኘ መረጃ መሰረት መሐሪ ከላሊ በትግራይ ጦርነት ወቅት ከትግራይ ኃይሎች ጎን ሆኖ ሲሳተፍ ቆይቷል። በኋላም በጥር ወር 2017 ዓ.ም የተደረገውን የትግራይ ኃይሎች አደረጃጀትን በመቃወም በትግራይ ውስጥ ሁሉን አቀፍ ለውጥ እንዲመጣ እንደሚታገል ለሚገልጸው የትግራይ ሰላም ኃይል ጋር በመቀላቀል የመሪነት ሚና ሲጫወት ቆይቷል። በአፋር ክልል በነበረ ቆይታ ጊዜም ከአካባቢው አመራሮች ከጸጥታ አካላትና ከማህበረሰቡ ጋር መልካም ግንኙነት በመፍጠርና ብቃት ያለው አመራር በመስጠት ይሰራ እንደነበርም የቅርብ ወዳጆቹና አጋሮቹ መስክረውለታል። የትግራይ ሰላምና ለውጥ ምክር ቤት በጉዳዩ ላይ በሰጠው መግለጫ የመሐሪ ከላሊ ድንገተኛ ህይወት ማለፍ ለትግራይ ህዝብ፣ ለሰላም ኃይሎችና ለቤተሰቦቻቸው ትልቅ ኪሳራና ከባድ ሀዘን መሆኑን ገልጿል። ምክር ቤቱ ለአስክሬኑ አሸኛኘት የመከላከያና የጸጥታ ተሽከርካሪዎችን መሳተፋቸውን ጠቁሞ ለመላ ቤተሰቦቻቸው፣ ወዳጆቻቸውና ለለውጥ ፈላጊ ህዝብ መጽናናትን ተመኝቷል። የአስክሬን ሽኝቱን በአፋርና በትግራይ አጎራባች ወሰን ላይ በከፍተኛ ጥንቃቄና በወታደራዊ ማዕረግ ከተፈጸመ በኋላ የቀብር ስነ ስርዓቱ መጠናቀቁ ታውቋል። የአገራዊ ምክክሩ 4 ዋና ዋና አጀንዳዎች ከስምምነት ሳይደረስባቸው ወደ ቀጣይ ዙር ተሸጋገሩ። በአገራዊ ምክክሩ የመንግስት አደረጃጀትን ጨምሮ 4 አከራካሪ ጉዳዮች በ120 አባላት ያለውን የሀሳብ አዘጋጅ ቡድን ስምምነት ሳይደረስባቸው ወደ ቀጣይ የምክክር ሂደቱ መሻገራቸው ተገልጿል። በአጀንዳው 500 ተሳታፊዎች ባሉበት የስራ ቡድን 53 ጉዳዮች ቀርበው 50 ላይ ስምምነት ሲደረስ 3ቱ ግን ሳይስማሙባቸው እንደቀሩም ተገልጿል። የሀሳብ አዘጋጅ ቡድን
እነዚህን ጉዳዮች በማጣጣም 62 ምክረ ሀሳቦች አድርጎ ሲያቀርብ አራቱ ላይ የጋራ ስምምነት ሊደረስ እንዳልተቻለ ተሳታፊዎች ገልጸዋል። ከነዚህም መካከል ዋነኛው የመንግስት አወቃቀር ጉዳይ ሲሆን አንደኛው አማራጭ ፓርላመንታዊ ስርዓት እንዲኖርና ፕሬዝዳንቱ ከፓርላማው እንዲመረጥ የሚደግፍ ሲሆን ሌላኛው ፕሬዝዳንታዊ ስርዓት እንዲኖርና ፕሬዝዳንቱ በህዝብ በቀጥታ እንዲመረጥ የሚል ነው ተብሏል። ሌሎች ሁለት ጉዳዮች የፌዴሬሽን ምክር ቤት አባላት አመራረጥና በምክር ቤቱ የብሔረሰቦች ውክልና አሰራርን የሚመለከቱ ናቸው ተብሏል። አራተኛው አከራካሪ ጉዳይ ውህድ ማንነት የሚለው ሀሳብ ሲሆን የስራ ቡድኑ ቀደም ሲል በስምምነት አልፎ የነበረው ሀሳብ በ120 አባላት ባለው የሀሳብ አዘጋጅ ቡድን ዳግም የአለመስማማት ጉዳይ ሆኗል። በጉዳዩ ላይም ከፍተኛ ተቃውሞ መቅረቡንና ከስምምነት ይልቅ አለመስማማት በሚል ወደ ቀጣዩ ዙር መተላለፉን ተሳታፊዎች ጨምረው ገልጸዋል። በመሆኑም አራቱ ጉዳዮች በቀጣይ ምክክሩ ዙር የበለጠ ውይይትና የመግባባት ስራ የሚያስፈልጋቸው ጉዳዮች ሆነው መቀጠላቸው ተሰምቷል። የአፍብን አባላት የድርጅቱ ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላው አባል እውቅናና ተሳትፎ ውጪ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውንም አይነት ስምምነት እንደማይቀበሉና እውቅና እንደማይሰጡ በይፋ አስታወቁ። አባላቱ ነሐሴ 12 ቀን 2018 ዓ.ም ባወጡትና ለህዝብ ይፋ ባደረጉት መግለጫ የጊዜያዊ አመራር አካላቱ ውሳኔ ብዙሃን የድርጅቱን አባል እንደማይወክል አጽንኦት ሰጥቷል። በወጣው መግለጫ መሰረት ጊዜያዊ በሆነ መንገድ የተዋቀረ የፖሊት ቢሮና የማዕከላዊ ኮሚቴ የድርጅቱን መሰረታዊ አባላትን ሳያሳተፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ መሆኑ ተገልጿል። ማንኛውም አይነት ውሳኔዎች ከመጽደቃቸው በፊት የብዙሃኑ አባላት ይሁንታና ቀጥተኛ ተሳትፎ ማግኘት የግድ መሆን እንዳለበትም አባላቱ አሳስበዋል። ይህ የአባላቱ መሰረታዊ ጥያቄና ተሳትፎ ሳይረጋገጥ በጊዜያዊ አመራሩ ብቻ የሚደረግ ማንኛውም ስምምነት ቢኖር ብዙሃኑ የአፍብን አባላት ስለ ጉዳዩ ምንም የሚያውቁት ነገር እንደሌለና በውሳኔ አሰጣጥ ላይም እንዳልተሳተፉ ለህዝብ ሆነ ለታሪክ ግልጽ ማድረግ እንፈልጋለን ሲሉ በመግለጫቸውም አቋማቸውን አንጸባርቀዋል። ይህ የማስጠንቀቂያና የአቋም መግለጫ ለመላው የአፍብን አባላትና ደጋፊዎች፣ ለመገናኛ ብዙሃን እንዲሁም ለማህበራዊ ሚዲያ ተደራሽ እንዲሆን መደረጉንም በዘገባው ተመላክቷል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያን ሀገሪቱን ለቀው እንዲወጡ ታዘዙ። በአሜሪካ የፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያን ተሰጥቶ የነበረውን ጊዜያዊ የህጋዊ የመኖሪያና የስራ ፈቃድ ጥበቃ እንዲያበቃ ውሳኔ አስተላልፈዋል። የፌዴራል ዳኛ ብሪያን ሙርፊን ማክሰኞ ዕለት ባስተላለፉት ውሳኔ የሀገር ውስጥ ደህንነት መስሪያ ቤት በኢትዮጵያን ላይ የነበረውን የቲፒኤስ ጥበቃ ለማቋረጥ ያቀደውን እርምጃ እንዳይፈጸም ታግዶ የቆየውን የህግ ገዳ በማንሳት የትራምፕ አስተዳደር እርምጃውን እንዲቀጥል ፈቅዷል። ከውሳኔው ጀርባም የተካሄዱ ዋና ዋና ነጥቦች እንደሚያመላክቱት ጊዜያዊ የህጋዊ መኖሪያ ጥበቃ ቲፒኤስ በኢትዮጵያ በነበረው የፖለቲካና የጸጥታ ችግር ምክንያት በጆ ባይደን አስተዳደር ወቅት በ2022 ተሰጥቶ የነበረ ነው። የፌዴራል ዳኛው ይህንን እገዳ ያነሱት የአሜሪካ ከፍተኛ ፍርድ ቤት ባለፈው ሰኔ ወር የትራምፕ አስተዳደር የቲፒኤስ ጥበቃዎችን የማቋረጥ ስልጣን እንዳለው የሰጠውን ውሳኔ ተከትሎ ነው። ውሳኔውን ተከትሎ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያና ቤተሰቦቻቸው አዲስ የህግና የመኖሪያ ስጋት ውስጥ ወድቀዋል ተብሏል። ከውጭ በተሰማ ሰበር መረጃ ከናይጄሪያ ወደ እንግሊዝ ሊላክ የነበረ 28 ሚሊዮን ዶላር የተገመተ ኮኬን ተያዘ። ወደ እንግሊዝ ሊላክ የነበረ 28 ሚሊዮን ዶላር የሚገመት ኮኬን መያዙን ተከትሎ ከዓለም አቀፍ የአደንዛዥ ዝውውር አውታር መረብ ጋር ግንኙነት አለው ተብሎ የተጠረጠረው የናይጄሪያ የማህበራዊ ሚዲያ ተጽዕኖ ፈጣሪ መያዙ ተገልጿል። ኬሲ ሌክዠሪ በሚል ስም በኢንስታግራም ከ700 ሺህ በላይ ተከታዮች ያሉ ሲሆን በማህበራዊ ሚዲያው የወርቅና የቅንጦት እቃዎች ነጋዴን አስመስሎ ራሱን ያቀርብ እንደነበረም ቢቢሲ ዘገባ ያመላክታል። የናይጄሪያ ብሔራዊ የጸረ አደንዛዥ እጽ ኤጀንሲ እንዳስታወቀው 184.5 ኪሎ ግራም ኮኬን በቡናማ ሳጥኖች ውስጥ ተደብቆ በሌጎስ ከተማ በሚገኘው መዳረሻ ተቋም ውስጥ ሊገኝ ችሏል። ኤጀንሲው አክሎም ኮኬኑ ከደቡብ አሜሪካ ተነስቶ በናይጄሪያ በኩል ወደ እንግሊዝና ወደ ሌሎች የአውሮፓ ሀገራትና ኤሲያ ለማጓጓዝ ታስቦ የተላከ የዓለም አቀፍ እጽ ዝውውር አውታር መረብ አካል እንደሆነ ገልጿል። ተጠርጣሪው ሚካኤል ኮኬኑ ከተገኘ ከ10 ቀናት በኋላ በሌጎስ በሚገኘው ሙርሳላ ሙሐመድ ዓለም አቀፍ አየር ማረፊያ በቢዝነስ ክላስ ወደ ፈረንሳይ ፓሪስ ለመጓዝ ሲዘጋጅ በቁጥጥር ስር መዋሉን ኤጀንሲው አስታውቋል። ዜናዎቻችን አበቃን። በሰላም ቆዩን።